የዛሬው ደርሳችን የሚሆነው አወሉል መኽሉቃት የመጀመሪያ ፍጥረታቶች ምን እንደነበሩ በእነዚህ ዙሪያ ላይ የምናይ ይሆናል ማለት ነው ኢንሻአላህ። መጀመሪያ አላህ ነቢዩላህ አደምን ከመፍጠሩ በፊት ምን አይነት ነገራቶች እኮ ተፈጥረዋል የሚለውን ዛሬ ሰፋ ባለመልኩ የምናየው ይሆናል ማለት ነው ኢንሻአላህ። ቃለ ኢብኑ ከሲር ፊ ኪታቢሂ አልቢዳያ ወኒሃያ ቢዳያ ወኒሃያ የሚባል የኢብኑ ከሲር ኪታብ አለ። ወደ 14 ሙጀለድ አካባቢ ነው። ቢዳያ ወኒሃያ ላይ ምን ይላሉ? ኹሊቀቲል ጅኑ ቀብለ አደም አለይሂ ሰላም ነቢዩላህ አደም ከመፈጠራቸው በስተፊት ጅኖች ቀድመው ተፈጥረዋል ማለት ነው። ጅኖች እዚህ ምድር ላይ ለ2000 ዓመታቶች እኮ ተቀምጠው ነበረ ከነቢዩላህ አደም ዱንያ ላይ ከመውረዳቸው በስተፊት ማለት ነው። ወካነ ቀብለሁም ፊል አርዲ አልሒኑ ወልቢኑ ከጅኖች በፊት ደግሞ ምን አይነት ፍጥረታቶች ነበሩ ካላችሁኝ ሒንና ቢን የሚባሉ ፍጥረታቶችን አላህ ፈጥሮ ነበረ ማለት ነው። ሒን የሚባልና ቢን የሚባሉ ማለት ነው። እነዚህ ሒንና ቢን የሚባሉት ከሰው ልጅም እኮ የሚመደቡ አይደሉም፣ ከጅኖችም እኮ የሚመደቡ አይደሉም። ራሳቸውን የቻሉ አላህ የፈጠራቸው ፍጥሮች ነበሩ። ከጅን በስተፊት የነበሩ እዚህ ዱንያ ላይ ይኖሩ ከነበሩት እኮ ፍጥረታቶች ሒንና ቢን የሚባሉ ነበሩ ማለት ነው። ከዛ በጣም ወንጀል ይፈጽሙ ስለነበር እርስ በርስ እኮ ይገዳደሉም ስለነበር በጣም ማዕሲያ ያበዙ ጊዜ ፈሰለጡ አላሁ ልጅን አለይሂም ጅኖችን እኮ በእነሱ ላይ አላህ ሾመባቸው። ፈቀተሉሁም ጅኖች እዚህ ምድር ላይ መጡና ሒን የሚባሉትን ፍጥረቶችና ቢን የሚባሉትን ፍጥረቶች ተጋደሏቸው፣ ገደሏቸው ጅኖች ማለት ነው። ወአባዱሁም ሚንሃ ከሷም ማባረሯቸው ከምድር ላይ ወሰከኑሃ ባዕደሁም ከቢንና ከሒን በኋላ ጅኖች እዚህ ምድር ላይ ተቀመጡበት ማለት ነው። ወቂለ በአንድ ቀውል ደግሞ አይ ከጅን እኮ በስተፊት የነበሩት ፍጥሮች ስማቸው ጦምና ረም የሚባሉ ናቸው። ቢፈትሂ አወሊሂማ ጦምና ረም ነበር ስማቸው እንጂ ሒንና ቢን አይደሉም የሚሉም ዑለማዎች አሉ ማለት ነው። ሒንና ቢን የሚባሉት ምን አይነት ፍጥሮች ናቸው? ጅንም አይደሉም፣ ከሰው ልጅም የሚመደቡ አይደሉም። እዚህ ዱንያ ላይ አላህ መሬትን ከፈጠረ በኋላ ከጅኖች በፊት ይኖሩ የነበሩ ፍጥረቶች ናቸው። እነዚህ ሁም ሚን ኸልቂላሂ ከአላህ ፍጥረታቶች ውስጥ ያሉ ናቸው። ሒንና ቢን የሚባሉት ለይሱ ሚነል በሸር ከሰው ልጅ የሚመደቡም አይደሉም። ወላ ሚነል ጂኒ የጅን ፍጥረትም እኮ አይደሉም፣ ከጅኖችም ውስጥ እኮ ያሉ አይደሉም ሒንና ቢን የሚባሉት። ወኹሊቁ ቀብለል ጂኒ ከጅን በስተፊት ተፈጥረው የነበሩ ናቸው እዚህ ዱንያ ላይ። ወስተውጦኑል አርዷ መሬትን እኮ አገር አድርገው ተቀምጠውባት ነበር። ፊ አዝማኒን ጋቢራ ባለፈ እኮ ዘመን ላይ ከጅኖችን በስተፊት በኑ አደም ነቢዩላህ አደም ገና ሳይታሰቡ በስተፊት 2000 ዓመቶችን ጅኖች ተቀምጠውበታል እዚህ ምድር ላይ። ከዛ በፊት ደግሞ ሒንና ቢን የሚባሉ ፍጥሮች ተቀምጠውበት ነበረ። ፈቀተሉ ባዕዱሁም ባዕዷ ከፊሎቹን መገዳደል ጀመረና ወርተከቡል መዓሲ ወንጀል በጣም ያበዙ ጀመረ ሒንና ቢኖች። ወሰፈኩ ዲማአ ደሞችን ማፍሰስ ጀመሩ። ወዓሰው አላህን እኮ መወንጀል ጀመሩ። ፈሰለጡ ረቡል ዒዘት ልጅና ዓለይሂም ጅኖችን በእነሱ ላይ እኮ አላህ ላከባቸውና ጅኖች ከሒንና ከቢን ጋር ተዋጉ። بعد أن قامت معركة كثيرة على الأرض መሬት ላይ ኃይለኛ ጦርነት ፈጥረው በማንና በማን በጅኖች መካከልና ሒንና ቢን በሚባሉት ፍጥረታቶች መካከል ኃይለኛ ጦርነት ተካሂዶ እነዛን አስወግደዋቸው ምድር ላይ ምን ይኖሩ ጀመረ ማለት ነው። ጅኖች ተቀመጡበት። ከነቢዩላህ አደም ከመፈጠራቸው በስተፊት ለ2000 ዓመታቶች አካባቢ ዱንያ ላይ ጅኖች እኮ ብቻ ነበሩ የተቀመጡበት ማለት ነው። የቁሉል ሙአሪኹ አልመስዑዲዩ ሙአሪኹል መስዑዲ ታሪክ በጣም የሚያውቁ ዓሊም ናቸው። እሳቸው ምን ይላሉ? خلق الله قبل آدم ነቢዩላህ አደምን እኮ አላህ ከመፍጠሩ በስተፊት አላህ እኮ ፈጥሯል ከአደም በስተፊት 28 ኡመተን على خلق مختلفة በተለያዩ አይነት እኮ ፍጥረት ላይ 28 እኮ ኡማዎችን ፈጥሯል። ከጅንም ያለ አይደሉ ከሰው ልጅም የማይመደቡ የሆኑ 28 አይነት ፍጥሮችን እኮ አላህ ከበኑ አደም በፊት ከነቢዩላህ አደም በስተፊት እዚህ ዱንያ ላይ ፈጥሯቸዋል ማለት ነው። ከነዛ ውስጥ መካከል አንደኛው ሒንና ቢን የሚባሉት ናቸው ማለት ነው። እነዚህ አይነት ፍጥሮች ዱንያ ላይ ሲኖሩ የነበሩት ምን አይነት ነገሮች ናቸው? ከጅንም አንመድባቸውም፣ ከሰው ልጅም አይመደቡም። ራሳቸውን የቻሉ ፍጥሮች ነበሩ እዚህ ዱንያ ላይ ይኖሩ የነበሩት። ምን አይነት አቋም ያላቸው ናቸው ሲባል የተለያየ አይነት አፈጣጠር ያላቸው ነበሩ። አንደኛ ዘዋቱ አጅኒሐቲን የክንፍ ባለቤቶች ናቸው። ክንፍ ያላቸው የሆኑ ፍጥረታቶች ከነቢዩላህ አደም
ከጅኖችን በስተፊት እዚህ ሒንና ቢን ከሚባሉት ውስጥ ነበሩ። የክንፍ ባልተቤቶች ናቸው። ወከላሙሁም ቀርቀዓ ንግግሮቻቸው ዝም ብሎ ጩኸት ብቻ እንጂ ምንም አይነት ቋንቋ የሌላቸው ነበሩ አለ። ሁለተኛው አይነት ደግሞ ፍጥረቶች አላህ አደምን ከመፍጠሩ በስተፊት የነበሩ ፍጥሮች ውስጥ ማለሁ አብዳኑን ከልኡሱዲ ልክ እንደ አንበሳ ሰውነታቸው የአንበሳ እኮ ሰውነት ያላቸው አሉ። ወሩኡሱን ራሳቸው ደግሞ ከጦይሪ ልክ እንደ በራሪ ራሳቸው የበራሪ ራስ ሆኖ ሰውነታቸው ግን ልክ እንደ አንበሳ የሆኑም አሉ። ወለሁም ሹዑሩን ለነሱ ጸጉሮች አሏቸው። ወአዝናቡን ጅራቶች አሏቸው። ወከላሙሁም ደውዩን ንግግሮቻቸው ደግሞ ምንድነው ልክ እንደ ንብ ጩኸት ልክ እንደዛ አይነት ዝም ይል ድምጽ ነው ያላቸው። እንደዚህ አይነት ፍጥረቶችን ነብዩላህ አደምን ከመፍጠሩ በስተፊት ከጅኖችም በስተፊት ዱንያ ላይ ይኖሩ ነበረ ማለት ነው። ሌላ ደግሞ ምን አይነት እኮ ቅርጽ ያላቸው አሉ። ማለሁ ወጀሃኒ ሁለት ፊት ያላቸው ደግሞ ፍጥሮች ነበሩ ከነሱ መካከል ዋሂዱ ሚን ቂበሊሂ አንዱ ፊታቸው ከፊት በኩል ብቻ ያለ ነው። ወልአኸሩ ሚን ኸልፊሂ አንዱ ፊት ደግሞ ከኋላ ያለ። እንደዚህ አይነት ፍጥረትም ዱንያን ከፈጠረ በኋላ አላህ እኮ እዚህ ምድር ላይ እንደዚህ አይነት እኮ ፍጥሮችን እኮ አላህ ፈጥሮ ነበር ከአደም በስተፊት ማለት ነው። ወአርጁሉን ከሲራ ብዙ እግሮች ያሏቸው ነበሩ። አንድ ፊት ሁለት ፊት ነው ያላቸው። አንደኛው ከፊት ነው፣ አንደኛው ከኋላ ነው። ግን እግሮቻቸው ግን ብዙ የሆኑ እንደዚህ አይነትም ነበሩ። አራተኛ ደግሞ ምን አይነት መልክ ያላቸው ነበሩ? ማዩሽቢሁ ኒስፈል ኢንሳኒ ቢየዲን ወሪጅሊን የሰው ልጅ እኮ ቅርጽ ያላቸው አሉ። ግማሽ ሰውነታቸው የሰው ልጅ ቅርጽ ይዟል። ምሳሌ እጆቻቸው፣ እግሮቻቸው የሰው ልጅ ቅርጽ ይዟል። ወከላሙሁም ምስሉ ሲያሂል ገራኒቂ ንግግሮቻቸው ግን ልክ እንደ ገራኒቅ እኮ ድምጽ ነው። ገራኒቅ ብሎ ማለት ውሃ ላይ የሚኖር ነጭ እኮ እግሩ እኮ ረዣዥም የሆነ በራሪ ይሄ ገራኒቅ ይባላል። ልክ እንደነዚህ አይነት ድምጽ እኮ ያላቸው ናቸው ማለት ነው። ሌላው ደግሞ አላህ እኮ እዚህ ምድር ላይ ከፈጠራቸው ፍጥረታቶች ማወጅሁሁ ከልአደሚይ ወዙህሩሁ ከሱልሐፋት ፊቱ ልክ እንደ አደም ልጅ እኮ ያለ ፊት ያላቸው ፍጥሮች ፈጥሮ ነበር ከአደም በፊት። ጀርባቸው ደግሞ ልክ እንደ ኤሊ ያሉ እንደዚህ አይነት ኡማዎችም እኮ ከአደምም ከጅኖችም በስተፊት እዚህ ዱንያ ላይ ይኖሩ ነበረ። ወፊ ረእሲሂ ራሳቸው ላይ ደግሞ ቀርኑን ቀንድ ነበራቸው ማለት ነው። ወከላሙሁም ሚሳሉ አዊይል ኪላቢ ንግግሮቻቸው ደግሞ ልክ እንደ ውሻ ጩኸት አምሳያ ያለ በዚህ የሚግባቡ ኡመቶች እዚህ ዱንያ ላይ ይኖሩ ነበረ ማለት ነው። ሌላ ደግሞ ምን አይነት ፍጥሮች ነበሩ? ማለሁ ሸዓሩን አብየዱ ወዘንቡን ከልበቀሪ ይላል። ነጭ ጸጉር ብቻ የሞላቸው የሆኑ ፍጥረቶች ዱንያ ላይ ይኖሩ ነበረ። ጅራትም አላቸው፣ ልክ እንደ ከብት አይነት ጅራትም አላቸው። ሌላ ደግሞ ማለሁ አንያቡን ባሪዛ ከልኸናጅሪ ወአዛኑን ጢዋል ሌሎች ደግሞ ግልጽ እኮ የወጣ ቅንጣጤ እኮ ያላቸው ደግሞ ነበሩ። እንደዚሁ ረዣዥም ጆሮ ያላቸውን ፍጥረታቶች ነበሩ። እነዚህ ሁሉ ግን ተገዳድለው አብቅተው አላህ ጅኖችን ልኮ በእነሱና በጅኖች መካከል ጦርነት በኃይለኛ ጦርነት ተካሂዶ ጅኖች እዚህ ዱንያን እኮ ተቆጣጥረው ለ2000 ዓመት ኖሩ ማለት ነው። ነብዩላህ አደም ከመፈጠራቸው በስተፊት ለ2000 ዓመታቶችን ጅኖች እኮ ይኖሩበት ነበረ። ወይንም ደግሞ እንደነዚህ አይነት ፍጥረታቶች ሒንና ቢን ሳይሆኑ ያዕጁጅ እና ማዕጁጅ የሚባሉት ናቸው። እነሱ እኮ ሸሽተው ሲዋጓቸው ሸሽተው ወደሆነ ተራራ ውስጥ እኮ ገብተው በነሐስ እኮ አቅልጠው ዘግተውታል። የቂያማ ቀን ሲቀርብ የሚወጡት እነሱ ናቸው እንጂ ሒንና ቢን የሚባሉት ፍጥረታቶች አልነበሩም የሚሉም ደግሞ ከፊል ዑለማዎች ነበሩ ማለት ነው። አላ አይ ሐል ይሄ ሁሉ የተፈጠሩት ፍጥረታቶች ነብዩላህ አደም ከመፈጠራቸው በስተፊት ዱንያ ላይ ከጅኖችን በስተፊት ይኖሩ የነበሩ ፍጥረታቶች ናቸው ማለት ነው። አደዱል ኡማሚ ሚን ኺላል ተናሱሊ ዘራቸው እኮ በመግባባቱ እነዚህ ሁሉ ኡማዎች ቁጥራቸው በጅኖች መካከል ያለ ነው ከነብዩላህ አደም ከመፈጠራቸው በስተፊት ማለት ነው። አላህ እንግዲህ እንስሳቶችን ቀድሞ መፍጠሩ የታወቀ ነው። የሰው ልጅ ከመፈጠራቸው በስተፊት ለሰው ልጅ እኮ መጠቃቀሚያ አርጌ ፈጠርኳላቸው ይሄ ሐላል ይሄ ዱንያ ላይ ያሉ ነገራቶችን ሐላል አድርጌ ፈቀድኩ ይሄ አበቃሁላቸው ሲል አላህ መጀመሪያ እንስሶችን እኮ ፈጥሮ እንደነበረ ያስይዛል ማለት ነው። ከሰው ልጅ በስተፊት እንስሳዎች ተፈጥረው ነበረ ማለት ነው። ይሄም يفيد بأن الله تعالى خلق الحيوان قبل الإنسان ከሰው ልጅ በስተፊት አላህ እኮ እንስሳዎችን እኮ መፍጠሩን ይሄ ሐዲስ ያሳውቀናል። አቡ ሁረይራን ምን አሏቸው ነብያችን አለይሂ ሰላቱ ወሰለም انه قال اخذ رسول الله صلى الله عليه وسلم بيدي አሉ እጄን ያዙኝና አንድ ጊዜ ነብያችን አሉ አቡ ሁረይራ አላህ እኮ መጀመሪያ አፈርን እኮ ፈጠረ
ከዛ ወኸለቀ ፊሃ አልጅባለ የውመል አሐድ ተራሮችን ደግሞ እሁድ ቀን ፈጠረ አሉኝ ነቢያችን አሉ። ወኸለቀ ሸጀረ የውመል ኢስነይን ዛፎችን ደግሞ ሰኞ ቀን አላህ እኮ ፈጠራቸው። ወኸለቀል መክሩሃ የውመ ሱላሳ ማክሰኞ ቀን ደግሞ የሚጠሉ የሆኑ ነገራቶችን እኮ ፈጠረ። ወኸለቀን ኑረ የውመል አርቢዓ ሮብ ቀን ደግሞ ኑርን ፈጠረ። ወበሰ ፊሃ ደዋበ የውመል ኸሚስ ምድር ላይ እንስሶችን እኮ እንዲንቀሳቀሱ አደረጋቸው ማለት የኸሚስ ቀን ላይ። ወኸለቀ አደም አለይሂ ሰላም አደም አለይሂ ሰላም ደግሞ አላህ እኮ ፈጠራቸው بعد الجمعة بعد يوم الجمعة ከጁሙዓ ቀን በኋላ አኺረል ኸልቅ እንግዲህ የመጨረሻ ፍጥረት ነብዩላህ አደም ናቸው ማለት ነው።